እሺ የተከበራችሁ የማጉሳን የቴሌቪዥን መርሃ ግብር ተከታታዮች እንደምን ሰነበታችሁ እንግዲህ ዛሬ ከታላቁ አባት ከብፁዕ አቡነ ቄርሎስ ጋራ የሚኖረን ቆይታ ነው እንግዲህ በወቅታዊ የቤተክርስቲያን ጉዳይ በተለይም ደግሞ ከቅርብ አመታት ወዲህ በክርስቲያኖችና በቤተክርስቲያን ላይ እየደረሰ ያለውን መከራ አስመልክቶ ብፁዕ አባታችን አባታዊ መልእክትና አባታዊ አሳያታቸውን ከሳቸው ከድሜና ከታሪክ አንፃርም ደግሞ የሚነግሩን የሚያስተምሩን አለ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም እንጠይቃለን እንግዲህ ምናልባት ተመልካቾቻችን ብፁዕ አቡነ ቄርሎስ ማን ናቸው ለምንል ወይ ደግሞ ሚል ካለ እንግዲህ ብፁዕ አቡነ ቄርሎስ ሚያዝያ 23 ቀን 1932 ዓመተ ምህረት በዳውንት አውራጃ የተወለዱ ሲሆኑ እድሜያቸው ለትምህርት ከደረሰበት ጊዜ ጀምሮ ከውዳሴ ማርያም ቅኔን ድጓን አቋቋም ዝማሬ መዋስትና ጾመ ድጓን እንዲሁም ምዕራፍን ከዚህም በተጨማሪ የዳዊትና የሐዲሳትን ትርጓሜ በአራቱም የሀገራችን ክፍል እየተዘዋወሩ የተማሩና አዳቅተው የያዙ አባት ናቸው እንግዲህ ከዚህ ከትምህርት በኋላ በብፁዕ ቅዱስ አቡነ ተክለ ሃይማኖት ሊቀ ሕሩያን አባ መራህ ጽድቅ ተብለው የምንኩስና ማዕረግን ተቀብለዋል ከዚያ ጊዜ በኋላ እንግዲህ ከደብር አለቃነት እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊነት ያገለገሉ የነበሩ አባት ናቸው ከዚህ ጊዜ በኋላ እንግዲህ ወደ ጵጵስና ማዕረግ መጥተው ጵጵስናን ተሹመው ለ32 ዓመታት ያክል ቤተክርስቲያንን ያገለገሉ ምእመናንን እየመሩ የኖሩ አባት ሲሆኑ በአሁኑ ሰዓት ከስጋዊ ህመምና ከድሜ መግፋት አንፃር ረዳት ሊቀ ጳጳስ አስፈላጊ በመሆኑ በ2008 ዓመተ ምህረት ብፁዕ አቡነ ኤርሚያስ ለሳቸው ረዳት ሊቀ ጳጳስ ሆነው ተሹመውላቸዋል አሁን ባለንበት በአሁኑ ዘመን ደግሞ ሙሉ ኃላፊነቱና ሙሉ ስራውን ለብፁዕ አቡነ ኤርሚያስ ሰጥተው እሳቸው ደግሞ በጸሎትና በምክር ቤተክርስቲያናቸውን እና ምእመናን ያገለገሉ ያሉ ታላቅ እና ሊቅ አባት ናቸው እንግዲህ ብፁዕ አቡነ ቄርሎስ በትንሹ ይህንን ይመስላል እንግዲህ ከዚህ በመቀጠል ወደ ዋናው ጥያቄያችን ነው የምንገባው እንግዲህ ብፁዕ አባታችን አቡነ ቄርሎስ ይህንን ከዚህ ከስጋዊ ህመሞ ይህንን ጊዜ ለኛ ሰዓተው ከኛ ጋራ ያሳለፉ ስለሆነ በጣም እጅግ አድርገን በቅዱስ እግዚአብሔር ስም እናመሰግናለን እንግዲህ ተመልካቾቻችን እንግዲህ ከብፁዕ አባታችን ጋር የሚኖሩንን ቆይታ እንደሚከተለው ነው የሚሆነው የመጀመሪያው ጥያቄያችን ግን ለብፁዕ አባታችን የማቀርበው የመጀመሪያው ጥያቄ እንግዲህ ወቅታዊ ጉዳይን በተመለከተ ነው እንግዲህ ብፁዕ አባታችን በቤተ ክርስቲያንና በክርስቲያኖች ላይ እየደረሰ ያለውን መከራና ሞት ከታሪክ አንፃር እንዴት ያዩታል በተለይም ደግሞ በእርሶ እድሜ እንዴት ነበር አሁንስ እንዴት ነው እየሆነ ያለው እንደሄንን ከርሶ ታሪክ አንፃርና ከመጽሐፍ ቅዱስ አንፃር እንደው የተወሰነ ነገር ቢሉን እስማ ወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ እግዚአብሔር አምላክ ለዓለም ሰላምን ስጥልን የጠማማውን አቅላንን የጎደለውን ሙላልን የራቀውን አቅርብልን አቤቱ በኢትዮጵያ ያለውን መከራ አንተ አስወግድልን አቤቱ የምንችለውን ስጠን አጽራራ ሀገርን አጽራራ ቤተክርስቲያንን አንተ አስታክስልን ኃይላችን አንተ ነህና አንተ በደም የመሰረትካትን ቤተክርስቲያን አንተ ጠብቃት የሞቱትን ነፍሳቸውን ይማርልን ያሉትንም ያጽናናልን ያበርታልን አሜን እንግዲህ ክርስትና
መሰረትም በመከራ ነው የታም ያለን ወዓለም ሳለወክሙ ተረክቡ ህማመ ነው ያለን እንግዲህ ቀደም ሲሉ አባቶቻችን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በሮሜ ከተማ መከራውን ተቀብለዋል ቢሆንም በዛ ጊዜ ባረማውያን ሰዎች ነው የተፈተኑት የተገደሉት እመኑ አናምንም ነው በሀገራችን ግን በኢትዮጵያ እንግዲህ የኢትዮጵያን ሕዝብ በማናቸውም ሁሉ ስታገለግል የኖረች ባለታሪክ አንጋፋ ቤተክርስቲያን ናት ግን የገዛ ልጆቿ ጥላት ሆነው ለማጥፋት የተነሱበት ጊዜ ነው ይሁን እንጂ እነሱ ይጠፋሉ እንጂ እሷ አትጠፋም ክርስቶስ በደሙ የመሰረታት ናትና እንግዲህ የሰዎቹ ፍልስፍና ኢትዮጵያን ሀገሯን ለመውረር የሚጥሩ የኢትዮጵያ ኃይልና ጠባቂ የኢትዮጵያ ቤተክርስቲያንና የኢትዮጵያ ክርስቲያኖች ናቸው በማለት በቅድሚያ እነሱን ማጥፋት ነው የሚል ነው ፍልስፍናቸው እና እንግዲህ ከ66 ዓመተ ምህረት ጀምሮ እስካሁን ድረስ አላረፉላትም ቢሆንም እሷን አጥፍተን እንኖራለን ያሉ ሰዎች እየጠፉ ነው የሄዱት እሷ አለች ወደፊትም ትኖራለች እንደ ክርስቲያኖች የክርስቲያኑን ታሪክ ህይወት ያጠናን እንደሆነ ከመጀመሪያዎቹ ክርስቲያኖች ጀምሮ በመከራ ነው እንግዲህ ያዝነውን አንለቅም በማለት የኛ ደግሞ የለም ያዛችሁት መጥፎ ነው በእግዚአብሔር እመኑ በጣዖት አታምልኩ ነው እንግዲህ የአባቶቻችን አስተምሮ አሁንም በኢትዮጵያ ያለ የቤተክርስቲያን ከገጠር ጀምሮ እስከ ታላቁ ከተማ ድረስ በየገጠሩ ሁሉ አገልግሎት የምትሰጥ ቤተክርስቲያን ናት ይህንን አደረገችን ይህንን በደለችን የሚሉት ነገር የለም እንደው ከመሬት ተነስተው የሌላ መሳሪያ በመሆን ነው ቤተክርስቲያኗ ላይ ቀስታቸውን አውርደዋል ይታገሏታል እኔ እንግዲህ በዘመንህ እንዳልከው ደምም እንዳልኩት ደርግ ነበረው መንግስት ገልጦ ኢትዮጵያ ትቅደም ብሎ ተነስቶ ነበር ነገር ግን ከዛ ጊዜ ጀምሮ ይኸው እስካሁን ድረስ ይታገሏታል እሷም አለች ምዕመናንም አላንድ ስተታላንድ ጥፋት ነው እየታገሏቸው ነው ለሁሉም እንግዲህ ዳኛ ያስፈልጋል
ዳኛ ሰራዊት አለው ከነሰራዊቱ ተሰልፎ ዳር ድንበሩን ሲያስጠብቅ ነው። ሀገራችን አሁን ክፍት ነው። ጥላቶቻችን ይዘው የዘመቱ ሳንቲም ነው። ብር ደግሞ ዓለምን ገዝቶታል። በብር እየተመነዘሩ ክርስቲያኖች ላይ አደጋ ያደረሱ ነው። ባለፈው እንግዲህ እንኳን ሶማሊያ አይደለም ቢሆንም እንደው ያው ኡጋዳ ነው ማለት ነው። ኡጋዳ ክፍለ ሀገር የነበሩትን አብያተ ክርስቲያናት ቀን በቀን በአንድ ቀን 9 አብያተ ክርስቲያናት አጠፋል። በሰዓት ባሪ እንኳን ጊዜ ይሄን ያህል ቤተክርስቲያን አልጠፋም። አንድ ቤተክርስቲያን በተባራሪ ጥይት እንደተመታ ነው የሚነገረው። ከዛን ጊዜ ጀምሮ ይሄው አላረፈም ወይም አላረፉም። በሲዳሞም ባሶሳም በወለጋም በጠቅላላ በእኛም ቢሆን በሸዋሮቢት አሁን ደግሞ ሰሞኑን በጣም የሚያስደንቅ የሚያስገርም ነው። እንግዲህ ሻሸመኔ እንደው ከአዲስ አበባ ከተማ ያላነሰ ከተማ ብዙ መስሪያ ቤት ያሉበት ብዙ ታላላቅ ሰዎች ያሉበት ነው። እንግዲህ በቀን ያን ያህል ጥፋት ያን ያህል ሲወድም የተቀናበረ ሴራ አለ ማለት ነው። ከጸጥታ አስከባሪዎቹም ከአስተዳዳሪዎቹም ነው። እንግዲህ ምን ራእይ እንደሆነ በጠቅላላ ከኢህአዴግ ጀምሮ ጥበቃው ኢትዮጵያ የላላ ነው። ደርግ እንኳን ያው ቢያጠፋም ራሱ አውዶ ራሱም ላጥፋ ያለውን ያጠፋል እንጂ ለሌላ ለወራሪ አይሰጥም። ጥበቃው ሁሉ በየቦታው የጠነከረ ነው። የኛን መላላት አይተው ጊዜ ጠብቀው ቤተ ክርስቲያኗ ላይና ከህዝበ ክርስቲያኑ ላይ አደጋ በመጣል ይታያሉ። የራሳቸውም ጉረሮ ነው የተዘጋው። ያ ሻሸመኔ ህዝብ ሆቴሉ ሁሉ በድርጅቱ ሁሉ በአካባቢ ያለውን ህዝብ ይዞ ነው የሚበላው። ብቻውን አይደለም የራሳቸውም ጉረሮ ጭምር ነው። በእውነቱ ድንቁርና ነው እንጂ ሀብትን አስከብሮ ያው ራስ መገልገል ይገባል እንጂ የሳት ራት ማድረግ ይሄ በጣም ድንቁርናችንንም የሚገልጥ ነው። እና ቤተ ክርስቲያኗ ምን ጊዜም መጀመሪያው ጀምሮ በፈተና ያለይናት ፈተና ያልፋትም። ጌታችን ኢየሱስ ክርስቶስ የተናገረው ወደ ፈተና እንዳትገቡ ጸልዩ፣ ግዴታ ፈተና ይመጣል ነው ያላቸው። እና ግን ወራሪ ዘራፊ የውጭ ባይድ ሳይኖር በገዛ ልጆቻችን በገዛ ወንድሞቻችን ይህን ያህል ዘረፋና ወረራ ከዓመት እስከ ዓመት የአንዱ ዓመት አይበቃም፣ የሁለተኛው ዓመት አይበቃም። እንደዚህ ያህል ከ60
6 ዓመተ ምህረት ጀምሮ ይሄን ያህል ድረስ በጥፋት ነው ያለች። በወረራ ነው በዘረፋ ነው ያለች ቤተክርስቲያኗ። ንጹህ ደም በመፍሰስ ነው፣ ንጹሃኖች በመታሰር ነው ያሉ። ታዲያ ሁሉ እንግዲህ የኛዎቹ ልጆች ስንፍና ነው። በልቃጭ ሳንቲም መለወጥ ነው የሚያገርመው። እና ቤተክርስቲያኗ ምንጊዜም በፈተና ነው የተጀመረችም እስከ መጨረሻውም ድረስ ፈተና አይለያትም። ያው ታግሶ መታገል ነው እንጂ። እግዚአብሔር ይስጥልን ብፁዕ አባታችን ለጥያቄያችን እንግዲህ ተገቢ የሆነ መልስ ሰጥተውናል። ሌላው ጥያቄ በተለይ ከቅርብ ዓመታት ወዲህ ምክንያቶችን እየፈጠሩ ትንንሽ ጥቃቅን ምክንያቶችን ወይም ደግሞ ከክርስቲያኖችና ከቤተክርስቲያን ጋር የማይገናኝ ምክንያት እየፈጠሩ ክርስቲያኖችን ማሰቃየት፣ አብያተ ክርስቲያናትን ማቃጠል እና የክርስቲያኖችን ሀብትና ንብረት ማውደም የተለመደ ጉዳይ ሆኗል። እንደው ይሄንን ለማስቆም ከማን ምን ይጠበቃል? ማለትም እንደው ከቤተክርስቲያን አባቶች ከመንግስት አካላት ምን ይጠበቃል? ይሄ እንደው እንደ አባት ምን ይሉናል? ማን ምን ያድርግ? ለኢትዮጵያ ጥፋት ተጠያቂው ማን ነው በሚል አርዕስት ሁሉም ተጠያቂ ነው። ሁሉም ተጠያቂ ነው። በተለይ ደግሞ መሪዎች ናቸው። እንግዲህ ቀድሞ ባንድ ንጉስ ምንም ሰራዊት ቢኖራቸውም በዛ የሚመራ ነበር። አሁን እንግዲህ ከመቶ በላይ የሚሆኑ ፓርቲዎች አሉ። እንደገና ደግሞ የፍርድ ሸንጎች አሉ። የሁሉ ሀገር ሲጠፋ ዝም ብለው ማየት ያስጠይቃል ነው ያስጠይቃል። እንግዲህ በተለይ መሪዎቹን ያስጠይቃል። አሁን አመራር ለሁሉም ተሰጥቷል። ከላይ ጀምሮ እስከ ታች ለቀበሌ፣ በቀበሌም ያለው ተጠያቂ ነው፣ በወረዳም ያለው ተጠያቂ ነው። አሁን በትናንትናው በሻሸመኔው ጥፋት ሻሸመኔ ያሉ አስተዳዳሪዎች፣ ሻሸመኔ ያሉ ጸጥታ ክፍሎች ህዝቡን ቀስቅሰው ህዝቡን ጠብቁ ቢሉት ህዝቡ ጋር ሆነው ማቸነፍ ይችላል ነበር። እና ሁሉም ተጠያቂ ነው። ለምሳሌ እታች አለው እንግዲህ በቀበሌ አንድ ነገር ተነሳ፣ በቀበሌ ያለው ህዝብ የቀበሌ ተመራጭ የወረዳውም ተባብሮ ህዝቡን ይዞ ተመከተ ሊያድን ይችላል። ግን ህዝቡ ጋራ ሳይሆን ሌቦቹ ጋራ ከተባበረ ህዝቡ እንዳይጠብቅ መሳሪያ የለውም። እና በእውነቱ በጣም ሁሉም ተጠያቂነት አለው። ቤተክርስቲያንም ተጠያቂ ናት። ልክ ነው። በላይም ያለው ሲኖዶስም በደም ህዝቡን እያስተባበረ በየቦታው ያሉትን ተወካዩን በማጠናከር ከመንግስትም ጋር ግንኙነት እያደረገ ምንም የሚሰማ ባይኖርም ግዴታ ይጠየቃል። እና ሁሉም ተጠያቂ ነው። ለጥፋቱ ሁሉም ተጠያቂ ነው። ግን ቤተክርስቲያን ላይ ያተኮረው ቅድም እንዳልኩ ለኢትዮጵያ ህዝብ በማናቸውም ሁሉ መሪ ሆና የኖረች የምታስተባብር የታወቀች አንጋፋ ቤተክርስቲያን ስለሆነች ቤተክርስቲያኗን ከአማኞቿ ጋራ ማጥፋት ነው እቅዳቸው። እንግዲህ አገሯ ደሴት ናት።
ዙሪያውን የተከበበች ናት። የአየር ንብረቷ ተናፋቂ ነው፣ ሁሉ ይወዳታል። እኛን መሳሪያ አድርገው ሌሎቹ ለመውረር ነው እንጂ እኛዎቹ አሁን ሌቦቹ ወንበዶቹ እነሱ መሪ ሆነው ሊመሯት አይደለም። የነዛ መሳሪያ ሆነው ሀገሯን አጥፍተው ለባዕድ ለመስጠት ነው። እና ስለዚህ እንግዲህ አሁን ጀግኖች አልቀዋል። አዎ ለሀገራቸው የሚቆረቆሩ የለም። ትውልዱ የተማረው ሌላ ነው። ኢትዮጵያ የምትባል ሌላ ይናፍቃታል፣ ሌላ የተዋገኘን እያለ ይመኝላታል። እነሱ ደግሞ ግን ኢትዮጵያ እንድትጠፋ ኢትዮጵያ የሚባል ሀገር እንዳይኖር ነው የሚጥሩት። አንድ ሰው ገሌ አጥፍቷል፣ ገሌ አላዋቂ ነው ታለ እሱ አዋቂ መሆን አለበት፣ እሱ አልሚ መሆን አለበት። እነሱ ያለሙትን እነሱ ያቆይቱን እያጠፉ እንደብድ የብድ ስርዓት ነው፣ የዋቂ ስርዓት አይደለም። በእውነቱ እንጃ እንግዲህ በትውልዱ ደግሞ እንዳንፈርድ ያስተማሯቸው ተንኮል ነው። ቀደም ሲል እስከ 66 ዓመተ ምህረት ድረስ ለትውልዱ ግብረ ገብ ትምህርት ይሰጣል፣ የግዕዝ ትምህርት ይሰጣል፣ የመጽሐፍ ቅዱስ ጥናት ይሰጣል። በዛ እየተገነባ ይኖራል። የእንግሊዝ ንግስት ቪክቶሪያ ዓለምን በሰላም ለመምራት ተፈለገ ሁሉን የመጽሐፍ ቅዱስ ሰው ማድረግ ነው ሲሉ እንደተናገሩ ይነገራል። መጽሐፍ ቅዱስ እኮ በእውነቱ እግዚአብሔር በፈቀደላቸው ሰዎች የተጻፈ ነው። እግዚአብሔር ገልጾላቸው የተነገረ ቃል ነው። ስጋዊንም በስጋዊ መንፈሳዊንም በመንፈሳዊ ነው። አትግደል ነው የሚለው። እንግዲህ አትግደል ነው፣ አትስረቅ ነው የሚለው። በሐሰት አትመስክር ነው የሚለው። እናትና አባታችሁን አክብሩ ነው የሚለው። ሰንበትን አክብሩ፣ እረፍት አርጉ ነው። የጤና ባለሙያዎችም እረፍት ይሰጣሉ። እረፍት ያስፈልጋል ይላሉ። ጌታም ያንን በማየት እረፍት ነው። ሌላው እንግዲህ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ንብረት አትመኝ፣ ባልንጀራህን እንደራስህ አድርገህ ውደድ። ይሄ ነው ከመጽሐፍ ቅዱስ የሚገኘው። ግን ሁሉ ለመስረቅ ለመቀማት ስለፈለገ አትስረቅ የሚለውን አይቀበለውም። ልክ ነው። ስርቆትንም እንደማያ አድርገው ተናግረዋል ያለፉት። መስረቅም ማያ ነው ብለዋል። እንደውም ሕገ መንግስቱ ላይ ሌባ እጅ ተፍንጅ ካልተያዘ አይቀጣም አይታሰርም ይላል። ሌባ አማኝ አስቀምጦ ይሰርቃል እንዴ? ሰው ሳያየው በጨለማ ተሰውሮ ነው እንጂ እንደዚህ ያለ እንትን አለ። እንግዲህ በእውነቱ እንጨት ከኛ የወጣ ጠማማ ነው እኛንም የሚያጠቃን ብሏል ይባላል። እጀታ የሆነ ያው ሲቆርጠው ከኛ ውስጥ የወጣ ጠማማ ነው እኛን የፈጀን ብሏል። የኛው ልጆች ሰለጠን ብለው አወቅን ብለው ያው እስከ 66 ድረስ እኔ ዙሪያቸዋለሁ ሁሉንም በወለጋም በልባቦርም በጅማም በጠቅላላ በሁሉም
በሲዳሞም ባሮሲም ባረርም ሁሉን አገር በሰላሌም ኑር ያለሁኝ አንተ አማራ ነህ አንተ ኦሮሞ ነህ የሚል ነገር የለም እንዲያውም በእውነቱ ሰላሌ ሳለሁኝ ዛደብረ ጽጌ ትምህርት ቤት እንግዲህ ደብረ ሊባኖስ አሉ የድጓ መሪንታ መኮንን የሚሏቸው አገራቸው እዛው ጣሪያ ጊዮርጊስ የሚባል አለ እዛ ነው ሁሉ ጊዜ ይሄዱ ነበር የዛ ጊዜ ደክማቸው ቀሩ እኔ ግን ሀድኩና እዛ ያለው ያን ያክብሬ አስተምሬ ስመለስ ለካ መወለድ አይደለም ያሉ ነው ኦሮሞቹ ለካ መወለድ አይደለም ፍቅር ነው ለሰው የሚገዛው አንተ ፍቅር ሆኖብህ ድካም ሳትል መጣህ የኛ ልጅ ግን ደከመኝ ብለው ቀርተዋል እያሉ ይናገሩ ነበር ሁሉ በፍቅር ነው እንጂ አንተ እንዲነህ የሚባል ነገር የለም እንደ ከአመራር ደህና ነገር ይወጣል እንጂ መጥፎ አዋጅ ይታወጃል እንደ መጀመሪያ እስከመገንጠል የሚል ከህግ ላይ አሳረፉ ህገ መንግስት ላይ መገንጠል የሚል ቋንቋ መቀመጥ አለበት እንደው ቋንቋ እንኳን የሚያስጠላ መገንጠል ማለት ከዛ ግንዱ ላይ የተገነጠለ ቅርንጫፍ ማለት ነው እንደዚህ ያለ ህግ አወጡ ሰው በጠቅላላ እውነት መሰለው በጠቅላላ ተገነጣጥሎ አንተ ኦሮሞ ነህ አንተ ነህ እያለስ በሱ ይፋጃል ያድዋን ድል ሁሉ አንድ ሆኖ አይደለም እንዴ ድል ያደረገ እኔ እዛ ባድማ እዛ አስመራ ጋራ በነበረው እንትን ሄጄ ነበር እና ዛና ጋዜጠኛው ሲጠይቀኝ አባታችን እዚህ በመንጣዋት ምንድነው የሚሰማህ ሲለኝ አይ እንግዲህ ወደ 100 ኪሎ የሚሆን እንትን ምሽግ ሁሉ መሽገው እንጨቱንም ሁሉ ቆርጠው እንትን ብለዋቸዋል አይ እንግዲህ እነ ወንድሞቻችን ትግራይ ብቻ ናት መስሏቸው ለብቻ ትግራይን ሊወጉ ኑሯል አሁን ግን ሰው ይቅርና ዶሮ እንኳን ዘምቷል እንቁላሉን ሁሉ ያዘ ሄዷል እዛ ባድማ ላሉት ወታደሮች ሁሉ እና ከጠረፍ ሀገር ያለው ሁሉ በጠቅላላ ሁሉ አንድ ላይ ዘምቷል ያድዋ ድልም የተፈጸመው እንደዚህ ነው ሁሉም አንድ ሆኖ ነው እንስሳ ሁሉ ሳይቀር ፈረሱ ሁሉ ሳይቀር ዘምቷል ና ኢትዮጵያን የመሰለች አገር እያበላሿት ነው እና ሁሉም ተጠያቂ ነው ማለት ነው ሁሉም ተጠያቂ ነው ከላይ እስከ ታይ ድረስ ተጠያቂ ነው ካለፈው አንማርም ከመጽሐፍ አንማርም የነፈርዖንን ትዕቢት ቢያስታውሱ ጥሩ ነበር ፈርዖን ያን ያህል ቢመከር ያን ያህል ቢገሰጽ እነ ሙሴ እና አሮን ቢመክሩት እምቢ ብሎ ያንን ሁሉ ሰው ይዞ አሸዋ ተጎንጭቶ ነው የቀረ የተገፉት እስራኤል ባህር ተከፍሎላቸው ሲወጡ እሱን ግን ሀነ ሰራዊቱ ነው ዋስጥሞት የቀረ ሰናክሬም ኢየሩሳሌምን ወራለሁ ብሎ ሲሄድ ንስቃያስን ሁሉ ሲያስመርር ደጉ ንጉስ ሕዝቅያስ ወደ እግዚአብሔር ሲያመለክት አይዞ በኢየሩሳሌም እንኳን መሳሪያ ጅራፍ አይጮህባትም ጸሎትን ሰምቻለሁ ነባለው በዚህ ምክንያት ያስከተለውን ሁሉ ሰራዊት በመንገድ አስጨርሶ እሱ ቤቱም ቢገባ የገዛ ልጆቹ ነው ያን ሁሉ ሰራዊት ይዘክደህ ያን ሁሉ ጨርሰህ አንጋል ኖር መጣ ብለው ነው በዘነዘና ደብድበው የገደሉት እና ካለፈ ታሪክ አይማርም የሰው ልጅ ስግብግብ ነው ስልጣን እንጃ እንዲያው ወቀደም
ዶክተር አብይ ይናገሩ ነበር በአሁኑ ጊዜ ስልጣን ይዛለሁ ሸከማለሁ ማለት 50 ሚሊዮን ጉንዳን መሸከም ማለት ነው ነበር ያው በጠቅላላ እንግዲህ ወላጆችም ብሔራዊውን ትምህርት ብሔራዊውን ቋንቋ ብሔራዊውን ፊደል ማስተማሩን ትተው በቃ ደብተር እያስያዙ ወዲያ ነው የሚሰዷቸው ያ ይደርስ ነበር በልጅነታቸው መጀመሪያ ብሔራዊ ቋንቋውን ብሔራዊ ፊደሉን አስተምረዋቸው ያንኛውን ቢቀጥሉ ይደርስ ነበር እና በኢትዮጵያ ላይ ሁሉም ነው ያመፀው ሁሉ አመፀኛ ሆኗል ሁሉ ሸፍቷል ነገር ግን ያገኘዋል ካሙ እና ስለዚህ ሁሉም ኃላፊነት አለው ማለት ነው ብፁዕ አባታችን ከዚሁ ጋር በተያያዘ እንደው አሁን እርሶም ከሰጡትኝ መልስ ካስቀመጡት የመፍትሄ ሐሳብ ጋር በተያያዘ ብዙ ጊዜ ችግሮች ሲፈጠሩ ችግሩን ከብሔርና ከዘር ጋር አገናኝቶ መናገር የተለመደ ተግባር ነው ነገር ግን ችግሩን እንደው ጠለቅ ብለን ስናየው ችግሩ የብሔርና የዘር ጉዳይ ሳይሆን ሃይማኖትን ብቻ መሰረት ያደረገ ነው በተለይ ደግሞ ኦርቶዶክሳውያንን የማጥቃት ዘመቻ ነው ይህ ምን ነው የሚያመለክተው እንደው እንደ አባት እንደ ቤተክርስቲያን አባት እንደ ቤተክርስቲያን መሪ ምንድነው የሚያመለክተው በርሶ እይታ ምን ያመለክታል ብለው ያስባሉ በሀገራችን አሁን ሁሉም እንደ ጋዜጠኛ አስተዳዳሪውም ከሆነ በኋላ እንደዚህ ሆኗል በዚህ ቦታ ይሄን ያህል ወድሟል እንዳይወድም መጀመሪያ መጠበቅ ነበር ያስተዳዳሪ የጸጥታ ጠባቂዎች እንግዲህ በመጀመሪያ ጥፋት ከመድረሱ በፊት ጥፋት እንዳይደርስ ነበር ያስተዳዳሪዎችም እንደዛው ነው አመራር ሰጪዎችም እንደዚሁ መሆን ነበረበት ጋዜጠኛ ብቻ ነው በዚህ ቦታ እንዲሆነ ብሎ እንትን የሚለው እንግዲህ ሁሉም የተባበረበት ስለሆነ ውሸቱም የበዛ ስለሆነ ሐግባውም ስለሆነ ህግን እኮ የሚያስፈጽመው ህግ ማውጣቱ ብቻ አይደለም ህግ አፈጻጸም ያስፈልገዋል ህግ ክትትል ያስፈልገዋል እና እንግዲህ ህግ እግዚአብሔር በጠቅላላ ስለፈረሰ እግዚአብሔርም ተቀይሞ ይኸው በዓለም አስጨናቂና አስጠባቢ የሆነ በሽታ ዓለም ተሰራይቷል ይሄ ትምህርት ነው ከዚህም እንኳን የሚማር የለም ዝም ብለው እንዲበሉ ነው እንጂ ይሄ ከእግዚአብሔር የመጣ የታዘዘ ነውና ሁላችን ወደ እግዚአብሔር እንጸልይ የሚል የለም የነነዌ ሰዎች ያን ያህል መከራ ሊደርስባቸው የነበረው ሁሉም አንድ ሆኖ እንስሳ ሁሉ ሳይቀር ያውም ለ3 ቀን በመጾማቸው በመጸዳያቸው ያ ሁሉ መከራ ቀርቷል አሁን እግዚአብሔር በእውነቱ ትግስቱ አልቋል ስመ እግዚአብሔር የምትጠራ ኢትዮጵያ ነበረች አሁን ለውጧት እና እንግዲህ ብረት ራሱ መጥቶ ራሱ ይጮሃል ይባላል እነሱ አጥፍተው እነሱ ይጮሃሉ እና እንግዲህ ሁሉም በየበኩሉ አይተራረምም አስተት በስቷል ድፍረት በስቷል የኢትዮጵያ ባህሪ አይደለም የኢትዮጵያ ጥበባችን ዕውቀታችን ጸጋችን ብልጽግናችን ፈሪሃ እግዚአብሔር ነው እንደገና እንግዳ መቀበል ነው መተዛዘን ነው ደሃ ጦሙንም ማያድርባት ሀገር ነበረ ደሃው ካለው ሁሉ ጉልበት ያለው በጉልበቱ ዕውቀት ያለው በዕውቀቱ ደካማው ደግሞ በደካማነቱ ተረርቶ የሚያድር ነው አስተዋውሳለሁ እኔ በልጅነቴ እልፍ ይባላል ምንም ጧሪ ጠቃም አገልጋይ የሌለው
ሽማግሌ ሲሆን ወይም ሽማግሌ ስትቆን ዛሬ አንዱ ቤት ታድርና ወይም ያድርና እንደገና በነገታው ደግሞ ሁለተኛው ቤት በሶስተኛው ደግሞ ሶስተኛው ቤት እንዲህ እያሉ በመንደሩ ሁሉ እየተቀበሉ ይጦዋቸው ነበር። እንደዚህ ያለች አገር ነበረች። በጠቅላላ በሁሉ ቤተክርስቲያን በሚደረገው ሁሉ በማህበራዊ ኑሮ አንድ ፈረንጅ እንዲያለ ጽሑፍ ጻፈ ይባላል። ወኢትዮጵያን ሲጎበኝ በየደረሰበት በማህበሩም በዝኩም በነፃ እየተጋበዘ አገሩ ሲሄድ ምን ብሎ ይጽፋል? ነፃ ሆቴል ኢትዮጵያ ብሎ ጻፈ ይባላል። ነፃ ሆቴል ኢትዮጵያ ሁሉ በነፃ የሚተናገድባት ሀገር ኢትዮጵያ ናት ብሎ ጽፏል። አሁን ግን ሁሉ ድሃ ሆነ። ማን ያስተናገደ? ሁሉ ለድህነት ነው አሁን የተጋለጠ። አሁን በእውነቱ ደጃፋቸው ላይ ንብረታቸው ሀብታቸው ወድሞ ጠፍቶ ሌላውን ይረዱ የነበሩ ሰዎች እንደገና ለማይ መሆን አለባቸው። ይሁኑ አስተዳደር የለም፣ ዳኛ የለም፣ ጸጥታ የሚያስከብር የለም። ከሆነ በኋላ እንደ ተበደሉት አብሮ ነው የሚጮኸው። ያ ሁሉ ቤተክርስቲያን ሲቃጠል ባንክ ሁሉ ከ17 በላይ የሆኑ ባንክ ሲዘረፍ እቺ ሀገሩ ባለቤት የላትም ጠባቂ የላትም ብዬ ወደ ጥርጥር ሁሉ ዘለ። ኢትዮጵያ በጣም በእውነቱ ጨዋ ነው። እስካሁን ሌላው ሀገር ሁሉስ በሱ ተባልቶ ይተላለቅ ነበር። ተከባብሮ ቀድሞ ከአባቱም ከናቱ የወረሰው ፍቅሩ ትትናው ይዞት እስካሁን ድረስ ቆይቷል እንጂ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት እግዚአብሔርን ታመልካለች ማለት ነው። እንግዲህ ኢትዮጵያ ሆነው የኢትዮጵያን እንጀራ እየበሉ በጣና ግድብ እንኳን ግብፃውያን ጋር የወገኑ ሰዎች እንዳሉ ይነገራል። ይሄ በእውነቱ አረመኔ ማለት ነው። እንደውም ዳኛማ ቢኖር ግብፃውያን እስካሁን ድረስ በነፃ የተጠቀሙበትን እንትን መክፈል ነበረባቸው። እንኳን አሁን ደግሞ አትጠቀሙም ማለት ይቅርና በውሃው ብቻ አይደለም እኮ አፈሩንም ነው የሚጠቀሙበት። ሰሜን ሱዳን አይቼዋለሁ። የአባይ በዛ እየተንጓለለ ሲሄድ አፈሩን ለብቻ እንትን እያሉ ለብቻ ይሸጡታል፣ ለብቻ ይጠቀሙበታል። ውሃውን ደግሞ ለብቻ ይጠቀሙታል። የሀገራችንን አፈር ሁሉ ጥርቅ አድርጎ ይዞ እየሄደ እንደው በእውነቱ እሉንታ የሰው ልጅ ምን ያህል ክፋት እንዳለው አይገባም። ደግሞ ግብፃውያን ውሃ አላቸው ይባላል እኮ ከሌላ ሁሉ የሚጠቀሙበት ብዙ ውሃ እንዳላቸው ነው የሚነገረው። ብቻችንን እንበልጽግ፣ እንደው ብቻችንን እንኑር። ይሄ እንደው መቼም ለሰው የተሰጠ መመሪያ አይደለም። አዳ ኢትዮጵያ ሆነው ኢትዮጵያን እየተጠቀሙ በኢትዮጵያ እየተገለገሉ ልባቸውን እዛ ግብፃውያን ጋር ወግነው የሚወጉ ሰዎች እንዳሉ ይነገራል። በእውነቱ እነሱም ታግሰው በኢትዮጵያነታቸው አምነው ኢትዮጵያን በውሃቸው ተጠቅመው ሌሎቹ እንደበለጸጉ ኢትዮጵያውያንም እንደበለጸጉ እንዲያገኙ የእግዚአብሔር ፈቃዱ ይሁንልን። እግዚአብሔር የላይ ፈሪ የታይ ፈሪ ያሉ የሚያጣሉንም ያጋጩንም እግዚአብሔር ልቦና ይስጣቸው። የኛንም ልቦና አንድነት ፈትል ስሉስ እየተወተክ ነው። በአንድ በብዙ የተገመደ እንትን አንድ ሰው ሊበጥሰው አይችልም። እና የኢትዮጵያ ሕዝብ የኢትዮጵያ ማንም ቢላችሁ አትስሙ፣ በኢትዮጵያነታችሁ እመኑ። ወሮሞም ይሁን ሲዳሞም ይሁን ወራጀም ይሁን ወላይታም ይሁን አማራም ይሁን ውጭ ሀገር ቢሄድ
ኢትዮጵያነቱ ይታወቃል። ይሄ ከኢትዮጵያ የመጣ ነው የሚባለው። ኢትዮጵያነታችን በየትም ቦታ አይረሳም፣ የታወቀ ነው ስዕላችን። ስለዚህ በኢትዮጵያነታችን አምነን በእውነቱ ላይ ስልጣን ያላችሁም ተው፣ የአፄ ኃይለ ሥላሴ መንግስት እንደዛ እንደ ዝግባ ወፍሮ እንደ ባህር ዛፍ ረዝሞ የነበረ እንዳልሆነ ሲሆን አይታችኋል። የደርግም ሰራዊት እንዳሸን ፈልቶ አገሩን አጥለቆቆት እንደነበረ አይታችኋል። ያም እንዳልነበረ ሲሆን አይተናል፣ አይታችኋል። ኢህአዴግም አገርን ክፍልፍል አድርጎ ለዘላለም እኖራለሁ ብሎ ሲመኝ እሱም እንደሆነ አይታችኋል፣ አይተናል። እንማር ካለፈው፣ አንድነታችንን እናጠንክር፣ በኢትዮጵያነታችን እንመን፣ ስመ እግዚአብሔር እንጥራ። ስለ እግዚአብሔር ብላችሁ ወጣትነታችሁን ወራት ተጠቀሙበት። የተማራችሁት ትምህርት በዩኒቨርሲቲ ደረጃ ተመርቃችሁ የተማራችሁበትን ትምህርት ቤት ታፈርሳላችሁ፣ ታቃጥላላችሁ። የሆነው የትምህርት ውጤት እና ስለ እግዚአብሔር ብላችሁ ሁላችንም የኢትዮጵያ ቤተክርስቲያንም እንዳው እንደነ ጴጥሮስ እንዳቡነ ጴጥሮስ መሆን እንኳን ቢያቀተን በአንደበታችን እንኳን እንናገር፣ እናውጅ፣ እናስተምር። መነ ፌኖ አልወዝብ እስራኤል የሚልበት ጊዜ ነው ዛሬ። እግዚአብሔር ወደ ወገኖች የሚያስተምር ማንን ልላክ እንዳለው እንግዲህ ኮሮና ያለው ብሎ ተነስቶ ዓለምን እየዞረ እያስተማረ ነው። እንደ ኤልያስ ኮሮና ኤልያስ በየጽፍ ያለሁኝ አሁን አስተማሪ ነው። በአስተማሪነቱ ማመን ይኖርብናል። ከእግዚአብሔር የመጣ የታዘዘብን ነው ብለን በእውነቱ ተጸጽተን ሁላችን የእግዚአብሔር ተገዦች እንሁን። እግዚአብሔር የሰላም አምላክ ሰላሙን ይስጥልን። ያለ የነበረ የሚኖር እግዚአብሔር ለፍጥረቱ ይቅር ብሎ የጠመመውን አቅንቶ የጎደለውን አምልቶ የራቀውን አቅርቦ እሱ የሚያድርበት ቅን መሪ መርቶ ሰይሞ ኢትዮጵያን በሰላም እንዲመራልን እግዚአብሔርን እንጠይቃለን። ሁላችሁም ጸልዩ፣ ለዚሁም የእግዚአብሔር ፈቃዱ ይሁንልን። አሜን። እግዚአብሔር ይስጥልን። ብፁዕ አባታችን ጥያቄዎችን እንግዲህ እነዚህ ነበሩ። ጥያቄዎችን ጨርሻለሁ። ምናልባት እንደው ቀረ የሚሉት ሐሳብ የሚያስተላልፉት መልእክት ለቤተክርስቲያን አባቶች፣ ለምእመናን፣ በተለይም ለወጣቶች እና ለመንግስት አካላት የሚያስተላልፉት መልእክት ካለ እንደሚያስተላልፉት መልእክት ካለ ቢያስተላልፉ። ዋናው በብሔር በቋንቋ የሚለያዩን ሰዎች ቢተውን ባይለያዩን፣ ወጣቱም በእውነቱ ትግሬውም በኢትዮጵያነቱ፣ ወሮሞውም በኢትዮጵያነቱ፣ አማራውም በኢትዮጵያነቱ በተለይ ሶስቱን ከተለያዩ መቼም አገሩን ይዛለን የሚሉ ነው። አማራውን፣ ትግሬውን፣ ወሮሞውን ነው። ይሄን ሁሉ በእውነት እስካሁን ድረስ ኑረን የለ። ትናንትና ነው እንደ ተፈጠረች ኢትዮጵያ። እስካሁን ድረስ ያን ከ3000 ዘመን በላይ እኮ ኖርን። የት አለ ወቀሳ ከሳሳ? የት አለ እንደ ምድረሰው አበለ ጓለማው ነው ያለው። የወሮሞ መሬት ነው፣ ይሄ አማራ መሬት ነው፣ ይሄ ትግሬ መሬት ነው የሚላል እንደ እግዚአብሔር ምድርን ፈጥሮ ለሰው ልጅ ሰጠ። ተገበረ አለ ምድር ነው እንግዲህ ይኮተኩታት ያርማት ዘንድ አዳምን አወገነት አረገው ነው። እና ስለዚህ የማስተላልፈው መሪዎቹም እንደ መሪነታቸው
ተመሪውም እንደ ተመሪነቱ ተማሪውም እንደ ተማሪነቱ መምህሩም እንደ መምህርነቱ ጳጳሱም እንደ ጳጳስነቱ ቄሱም እንደ ቄስነቱ ዲያቆኑም እንደ ዲያቆንነቱ ሁሉም በኢትዮጵያነቱ አምኖ በኢትዮጵያነቱ በሰላም እንዲኖር ሁሉም ዘም መቆም አለበት ነው ማለት። ሁሉም ሳይለያይ ሁሉም አንድ ተሆነ አሁንም በእውነቱ ስታውንም ዘግይቷል። ከሽማግሌ የሚሰወር ነገር የለም እና ኢትዮጵያን ሕዝብ አንድ የሚያደርጉ እንዳው ሽማግሌዎች በየአቅጣጫው ሁሉ ተሰይመው የሚያስታርቁ ሽማግሌዎች ቢኖሩ ጥሩ ነው። አንድ ስለተሳለ ይባላል እና እኔ ሰጣኝ እንደሆነ እሰጣለሁ ብሎ ተዛ የተሳለውን አገኘና ያን ሰዳቱን ለመስጠት ሰይጣንን የሚያገኝበት እየዞረ አጣው። አንድ ሽማግሌ ምንድነው የሚያዞረው ቢለው ለሰይጣን ተስየ ስለደርሶልኝ ነበር አሁን ስለቴን ለመስጠት ነበር ሰይጣንን አጣሁት ብሎ ነገር። እንግዲህ ሰይጣን ማለትማ ታረቅ ሲሉት አልታረቅም የሚል ያ ሰይጣን ነው ያደረበት። ሽማግሌዎች ሲሸመግሉት እምቢ ብሎ ወጥቶ ሲሄድ ያየው ያ ሰይጣን ነውና ስለትን ለዛ ሰጣለው ይባላል። አሁንም ሲወር ሽማግሌዎች ለማስታረቅ ተሰብስበው እንትን ይያሉ ሽማግሌዎቹን ጠቅጥቆ ዝም ብሎ ተቆጥቶ ሲሄድ ያየውና ቆየኛ አንተ ሰው አለው። ምን ነው ስለታለ ይላንተ ልሰጥ ምንድነኝ ነው ሰይጣን ነው ይሄው ሽማግሌ ሲገለግልህ እምቢ ብለህ ስታይ ሰይጣን ነህና ይሁን ስለተሰለው ካንኩኛለሁ ብሎ መልሶ ታረቀ ይባላል። እና በእውነቱ አስታራቂ እያለ አልታረቅም የሚል አጥፍቶ ደግሞ እንደገና አላጠፋውም የሚል አይደለምና አሁን በቤተ መንግስቱ ያሉ ወንድሞቻችን የፓርቲ አባላት አንድ ሆነው ሽማግሌዎች መርጠው የኦሮሞን የአማራን የትግሬን ሕዝብ እንዲያስታርቁ እና በእውነቱ ቅድም እንዳልኩት ሁሉንም ዙሪያ አይቼዋለሁ። እስከ ደርግ ከ66 ዓመተ ምህረት ድረስ አንተ እንደና አንተ ትግሬና አንተ አማራ ነህ የሚባል የለም። ይህንን ልዩነት ያመጡት አወቅን ያሉ ሰዎች ነው። አገር የሚጠፋው ምን ጊዜም አወቅን ባሉ ሰዎች ነው። አወቅን ባሉ ሰዎች ይለማል፣ አወቅን ባሉ ሰዎች ይጠፋል። ስለዚህ አገራችን በሰላም እንድንኖር ያስፈልጋል። የዩኒቨርሲቲ ተማሪዎች የዩኒቨርሲቲ ምሁራኖች በዚህ ሁሉ ተባብራችሁ አገራችን ሰላም እንድንሆን ወደ ልማት እንድንዞር የሁላችሁ ፈቃድ እንዲሆን ነው የምሰጠው ሐሳብ የነው ያለኝ። እግዚአብሔር ያክብርልን ብፁዕ አባታችን። እንግዲህ መርሃ ግብራችን ይህን ይመስል ነበር። ውድ ተመልካቾቻችንም የተከታተላችሁት መርሃ ግብር ከብፁዕ አባታችን ከአቡነ ቄርሎስ ጋር የነበረው መርሃ ግብር ይህን ይመስል ነበር። እንግዲህ ብፁዕ አባታችን አቡነ ቄርሎስ ከስጋዊ ህመምና ከእድሜ መግፋት ጋራ እንዲህ ብለው ለኛ ብለው ግን እድሜ ጊዜያቸውን ሰጥተው ከኛ ጋር ስላሳለፉ በቅዱስ እግዚአብሔር ስም እንደው ምስጋናችን እናቀርባለን። እግዚአብሔር የእርሶንም እድሜ ያስረዝምልን፣ በእድሜና በጸጋ ደግሞ እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን።